ጀነራሉ ከግንባር ኮብልለው ከሀገር ወጡ። እውቁ ጀነራል የህወሓትን ወታደራዊ ሚስጥር ይዘው አሜሪካ መግባታቸው ቡድኑን አስደንግጧል። በሊባኖስ የያዝነው መሬት አንለቅም ኔታንያሁ። በሊባኖስ ላይ የሚፈጸም ጥቃት ካልቆመ ስምምነቱን እርሱት። ኢራን ወደ ዋሽንግተን ከባድ ማስጠንቀቂያ ላከች። ጀነራሉ ከግንባር ኮብልለው ከሀገር መውጣታቸው ሲሰማ በህወሓት ቤት ውስጥ የተነሳ ውጥረትና ውዝግብ መባባሱ እየተነገረ ይገኛል። ህወሓት ከውጭ እየበረታበት ካለው ግፊት በተጨማሪ በውስጣዊ ክፍፍልና አለመተማመን እየታመሰ ባለበት ወቅት እውቁ ጀነራል የቡድኑን ጥብቅ ወታደራዊ ሚስጥር ይዘው መኮብለላቸው ቡድኑን አስደንግጧል። በዝርዝር የምንመለስበት ይሆናል። በሌላ በኩል ደግሞ በአሜሪካና ኢራን ስምምነት ዓለም እፎይ ብሎ 24 ሰዓት ሳይሞላው እስራኤል የቀጠናው ሰላም አደጋ ላይ የሚጥል ከባድ ካርድ መዛለች። በዋሽንግተንና ቴል አቪቭ መካከል ያለው ግንኙነት እስከ ወዳኛው ሊያበላሸው ይችላል የተባለውን እርምጃ የመረጡት ኔታንያሁ በኢራንና ሊባኖስ ላይ እርምጃ ወስዳለው ያሉ ሲሆን በወረራ የተያዙ የሊባኖስ መሬቶችንም አንለቅም ሲሉ አውጀዋል። ጉዳዩ ኢራንን ያስቆጣት ሲሆን ኢራን በበኩሏ በሊባኖስ ላይ የሚፈጸም ጥቃት ካልቆመ ስምምነቱን እርሱት የሚል ጠንከር ያለ ማስጠንቀቂያ ወደ ዋሽንግተን መላኳ ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት አንድ ውጊያ ከፍቼ የብልጽግና መንግስት ከ4 ኪሎ አስወግዳለሁ፣ በሌላ በኩል ደግሞ ጦርነት ሊከፈትብኝ ነው ድረሱልኝ የሚል አወዛጋቢና የማይጨበጡ መልእክቶችን የሚያስተጋባው ቡድኑ ከውጭ የበረታበት ካለው ግፊት በተጨማሪ በውስጣዊ ክፍልና አለመተማመን እየታመሰ ስለመሆኑ በርካታ መረጃዎች እየወጡ ነው። ዛሬም ይህንኑ መላምት የሚያረጋግጥ ጥብቅ መረጃ ሾልኮ የወጣ ሲሆን እውቁ የህወሓት ጀነራል ከጦር ግንባር በመጥፋት አገር ጥለው መኮብለላቸው ተሰምቷል። ጀነራሉ ኮብልለው አሜሪካ መግባታቸው እየተሰማ ሲሆን የህወሓትን ጥብቅ ወታደራዊና ፖለቲካዊ ሚስጥሮች ይዘው አሜሪካ መግባታቸው እያነጋገረ ይገኛል። በህወሓትና በፌዴራል መንግስቱ መካከል የተባባሰው ውጥረት ባየለበት በዚህ ወቅት ጀነራሉ ከሀገር ወጥቶ መኮብለል በርካታ ጉዳዮች እንዲነሱ ምክንያት ሆኖ የብዙዎችን ትኩረት የሳበ ክስተት ሆኗል። ወደ አሜሪካ የኮበለሉት ህወሓት ከሚመካባቸው ቁንጮ ወታደራዊ አመራሮች መካከል አንዱ የሆኑት ጀነራል ተክላይ አሸብር ወይም ወዲ አሸብር መሆናቸው የተረጋገጠ ሲሆን ጀነራሉ በህወሓት ከፍተኛ ዝግጅት እየተደረገበት ላለው ጦርነት በግንባር ተገኝተው ሰራዊቱን በአዲስ መልክ ሲያደራጁና አዲስ ቀጠናዊ ስምሪት እንዲሰጡ በተሰጣቸው መምሪያ መሰረት ለወራት ሲሰሩ ከቆዩና ከእይታ ከጠፉ በኋላ አሜሪካ መግባታቸው የተሰማው በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል፣ እንዲሁም ህወሓት ደግሞ ጦርነት ይከፍታል በሚል እየተጠበቀ ባለበት ሰዓት ነው። በግንባር ተገኝተው የሰራዊቱ ዝግጁነትና የህብረተሰቡን ነባራዊ ሁኔታ ለወራት ሲከታተሉ የነበሩት ወዲ አሸብር ወደ አሜሪካ የኮበለሉት ወደ ጦርነት መመለስ አለብን ካሉ ከህወሓት አመራሮች ጋር ተጋጅተው ነው ተብሏል። ጀነራሉ ትግራይ ወደ ዳግም ጦርነት መግባት የለባትም ከሚሉት መካከል መሰለፋቸው ባለፉት ጥቂት ሳምንታት ከደብረ ጽዮን ቡድን ጋር ከፍተኛ የውስጥ ፍጥጫ ውስጥ ገብተው እንደነበረ ነው ለጉዳዩ ቅርበት ያላቸው ምንጮች የገለጹ። ጀነራሉ አሜሪካ የገቡበት ጊዜ በይፋ ባይገለጽም በአሁኑ ወቅት አስቀድመው ወደ አሜሪካ እንዲወጡ ካደረጓቸው ቤተሰቦቻቸው ጋር ኑሯቸውን ለመምራት ወደዛ ማቅናታቸው ነው ለጉዳዩ ቅርበት ካላቸው ምንጮች የተገኘው መረጃ አመላከተው። የህወሓትን ወታደራዊ ሚስጥሮች ይዘው ወደ አሜሪካ የኮበለሉት ወዲ አሸብር ለጦርነት ዝግጅት እያደረገ ነው በሚባልለት በነ ደብረ ጽዮን ቡድን የሽምግልና አማላጅ እንደተላከባቸውም ነው የተነገረው። በተፈጠረው መከፋፈል የተወሰኑ ጀነራሎች ከጊዜ ወደ ጊዜ ከትግራይ እየወጡ አዲስ አበባ ሲገቡ እንደነበር ይታወሳል። እስከ መታሰር የዘለቁ ጀነራሎች አዲስ አበባ ከገቡ በኋላ አፋር ክልል የሚንቀሳቀሰውን የሀራ መሬት ታጣቂ ኃይል ተቀላቅለው እየመሩ ስለመሆናቸውም ይታወቃል። ወዲ አሸብር ከ2 ዓመት ገደማ በፊት በፕሪቶሪያ ስምምነት ብልጽግናን ብቻውን ፀሐይ ላይ አስተናዋል በሚለው ንግግራቸው የሚታወሱ ሲሆን በወቅቱ ባደረጉት ንግግርም የፕሪቶሪያ ውል ለኛ ትልቅ ዕድል ይዞልን የመጣው ትላንት አብረ ሆነን የወጉን ጠላቶቻችን ዛሬ እርስ በርሳቸው እየተዋጉ ነው የሚል ንግግር ነበር ያደረጉት። ህወሓትና የፌዴራል መንግስት በተዋጉበት የ2 ዓመት ጦርነት ከመንግስት ጎን ተሰልፈው የነበሩት የፋኖ ኃይሎችና ሻዕቢያ ዞረው ጠላት መሆናቸውን ለህወሓት ፌሽታ መፍጠሩን በይፋ የተናገሩት እኚህ ጀነራል ናቸው። በፕሪቶሪያ ስምምነት ማግስት በመንግስትና በፋኖ መካከል ግጭት ተቀስቅሶ ዛሬም ድረስ መቀጠሉ የሚታወቅ ሲሆን በኢትዮ ኤርትራ መካከልም ከፍተኛ ውጥረት መስፈኑን የምስራቅ አፍሪካ ትልቁ ጦርነት ይሆናል ተብሎ የሚፈራው ግጭት እንዳይቀሰቀስ ከአሜሪካ እስከ አፍሪካ ህብረት ከኢጋድ እስከ ተመድ በማስጠንቀቂያና በሽምግልና ነገሮችን ለማብረድ እየሰሩ መሆናቸው ይታወቃል። በቀጣይ መረጃ በአሜሪካና ኢራን ስምምነት ዓለም እፎይ ብሎ 24 ሰዓት ሳይሞላው እስራኤል የቀጠናው ሰላም አደጋ ላይ የሚጥል ከባድ ካርድ መዛለች። በዋሽንግተንና ቴል አቪቭ መካከል ያለው ግንኙነት እስከ ወዳኛው ሊያበላሽ ይችላል የተባለው እርምጃ የመረጡት ኔታንያሁ በኢራንና ሊባኖስ ላይ እርምጃ ወስዳሉ ያሉ ሲሆን በወረራ የተያዙ የሊባኖስ መሬቶችንም አንለቅም ሲሉ አውጀዋል። ጉዳዩ ኢራንን ያስቆጣት ሲሆን ኢራን በበኩሏ በሊባኖስ ላይ የሚፈጸም ጥቃት ካልቆመ ስምምነቱን እርሱት የሚል ጠንከር ያለ ማስጠንቀቂያ ወደ ዋሽንግተን መላኳም ተሰምቷል።
የአሜሪካ ኢራን የሰላም ስምምነት የኛ ጉዳይ አይደለም ሲሉ በስምምነቱ እንደማይገዙ ያስታወቁት ጠቅላይ ሚኒስትር ኔታንያሁ እስራኤል በሊባኖስ የያዘቻቸው መሬት አትለቅም ሲሉ፣ ኢራን በበኩሏ እስራኤል በሊባኖስ ላይ የምትወስደው ማንኛውም እርምጃ ከአሜሪካ ጋር የተደረሰውን አስደናቂ ውል የሚጥስ በመሆኑ አሜሪካ ለራሷ ስትል እስራኤልን አደብ ታስገዛ ስትል አስጠንቅቃለች። በዩናይትድ ስቴትስ እና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስና በሶሪያ ግዛት ላይ እንዲሁም አስፈላጊ ሆኖ ሲገኝ በኢራን ላይ ጭምር የምታደርገውን የአየር ድብደባና ወታደራዊ እንቅስቃሴ እንደሚቀጥል ቃል ገብተዋል። ኔታንያሁ ለጋዜጠኞች በሰጡት መግለጫ እንደተናገሩት የእስራኤል ጦር በሊባኖስ ውስጥ እንደሚቆይና 570 ካሬ ኪሎ ሜትር አካባቢ እንደሚይዝ ተናግረዋል። እስራኤል በኢራን ከሚደገፈው የሊባኖስ ታጣቂ ሂዝቦላ ጋር ባደረገችው ግጭት ከ3000 በላይ ሰዎች ተገለዋል። በሊባኖስ የጸጥታ መከላከያ ቀጠና ውስጥ አስፈላጊ እስከሆነ ድረስ እንቆያለን ሲሉ ኔታንያሁ ለጋዜጠኞች ተናግረዋል። ያልተረጋገጡ ዝርዝሮች እንደሚያሳዩት ሊባኖስ በኢራንና በዩናይትድ ስቴትስ መካከል አርብ በሚፈረመው ስምምነት ትካተታለች። የኔታንያሁ አስተያየት ግን ቀድሞውኑ ደካማ በሆነው የተኩስ አቁም ስምምነት ላይ ጫና ሊፈጥር ይችላል። ስምምነቱ እሁድ ዕለት ያስታወቁት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ የመግባቢያ ሰነድ ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ እንቅስቃሴዎችን በቋሚነት ማቋረጥን ያካትታል ብለዋል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል ከሂዝቦላ ጋር ጦርነት ውስጥ ገብታለች። በጥቅምት 2024 ደግሞ ድንበር ተሻጋሪ ወረራዎችን ጀምራለች። እስራኤል በወረራዋ እንደምትቀጥል ብታሳውቅም ኢራን ቆምጨጭ ያለ ማስጠንቀቂያ ለቴል አቪቭ እና ዋሽንግተን አስተላልፋለች። ቴህራን ጉዳዩን አስመልክቶ ባወጣችው ማሳሰቢያ በሊባኖስ ላይ የሚፈጸም የእስራኤል ጥቃት ከአሜሪካ ጋር የተደረገው ስምምነት ጥሰት ነው ብላለች። ከዚህ በኋላ እስራኤል በሊባኖስ ላይ የምትፈጽመው የትኛውም አይነት ጥቃት ከአሜሪካ ጋር የተደረሰውን የመግባቢያ ስምምነት የሚጥስ ነው ስትል ማስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ እንዳሉት ስምምነቱ ሲደረስ በአንድ በኩል ኢራን እና ሄዝቦላ በሌላ በኩል ደግሞ አሜሪካና እስራኤል ሆነው ነው በማለት የእስራኤል ጥቃት እንዲቆም አሳስበዋል። አራክቺ አጽንኦት ሰጥተው እንደተናገሩት በሊባኖስ ያለው ጦርነት ማብቃት ከአጠቃላይ ጦርነት ማብቃት ተነጥሎ የሚታይ አይደለም። የጦርነቱ ማብቃት በተጨማሪም የወረራ ማብቃትንም የሚያካትት ነው ብለዋል። በዚህ መሰረት ከዚህ በኋላ የእስራኤል ወረራ በሊባኖስ መሬት ላይ የሚቀጥል ከሆነ የተደረሰውን የመግባቢያ ስምምነት ጥሰት ነው ብለን በእኛ በኩል እንመለከተዋለን ሲሉ አራክቺ አስጠንቅቀዋል። ይህ የኢራን የውጭ ጉዳይ ሚኒስቴር ንግግር የተሰማው እስራኤል ደቡባዊ ሊባኖስ ውስጥ ወደሚገኙ ወታደሮቿ እየተጠጉ ነበር ያለቻቸው ሽብርተኞች ላይ ጥቃት መፈጸሟን ካሳወቀች በኋላ ነው። የሊባኖሱ ሄዝቦላ ቡድን በበኩሉ ለእስራኤል ጥቃት ምላሽ ሚሳኤሎችና ድሮኖችን ማስወንጨፉን ተናግሯል። አሜሪካና ኢራን ከስምምነት መድረሳቸው ይፋ ከሆነ በኋላ እስራኤል የደህንነት ቀጠና ባለችው የሊባኖስ ግዛት ውስጥ ኃይሎቿ እንደሚቆዩ አሳውቃለች። በርካታ የእስራኤል መንግስት ባለስልጣናት በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት አውግዘውታል። ይህ በእንዲህ እንዳለ የሰላም ስምምነቱን ተከትሎ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን ፕሬዚዳንት ዶናልድ ትራምፕ ሐሰት ነው ሲሉ አስተባብለዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት ላይ መደረሱን ጠቅሰው ነገር ግን አሜሪካ ለኢራን $300 ሚሊዮን ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን $300 ሚሊዮን ልትከፍል ነው በሚል የሚነገረው በደደብ ዲሞክራቶች የሚነገር ሐሰተኛ ዜና ነው ብለዋል። ኢራንና አሜሪካ ደረሱበት የተባለውና ራሳቸው ፕሬዚዳንት ትራምፕ ፈርመውበታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዝርዝር ዋነኛ ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነቱ ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ ለሙሉ የተቀበሉት ሲሆን የመጨረሻ ስምምነት አርብ ዕለት ስዊዘርላንድ በተወካዮቻቸው አማካኝነት ይፈረማል ተብሎ ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያለመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።